ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አርቲስት አንዷለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ዛሬ ፍርድ ቤት ቀርቧል። ለቢቢሲ ኦሮምኛ የግል ጠበቃው እንደተናገሩ ከሆነ ከታሰረ ከሁለት ቀን በኋላ ፍርድ ቤት መቅረቡን ተናግረዋል። ታዲያ ፖሊስም የአስክሬን ምርመራ ማድረጉን፣ አሻራ ማንሳቱን እንዲሁም ሌሎች ማስረጃዎችን እየሰበሰበ እንዳለም ተናግሯል። አርቲስቱ አንዷለም ጎሳ ጠበቃም የዋስትና መብቱ እንዲረጋገጥ ቢጠይቁለትም የአስክሬን ምርመራው እስኪመጣ ድረስ ማለትም ለ13 ቀናት በማረፊያ ቤት እንዲቆይ ፍርድ ቤቱ ወስኗል። በአንጻሩ ፖሊስም ማስረጃዎቹን አጠናክሮ የሰው ምስክሮችን በማምጣት በ14 ቀን ውስጥ እንዲያስቀርብ ፍርድ ቤቱ የወሰነም ሆኗል። ኦርቶዶክሳውያን ባለማህተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ይህ የሆነው በአጋሮ ከተማ ነው። ይህንን ነው ግልጽ መበደል ነው፣ ይህንን ነው ግልጽ መጠቃት ነው ብለን የምንጠራው። እንዲህ የሚናገሩ ሰዎች አይታሰሩም። ስሙት። ይሄ ሙስሊሙን ብቻ አይደለም ኦሮሞን በቀጥታ ኦርቶዶክስ ተዋሕዶ የሰደበችበት ማስረጃ አለን። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ፕሮቴስታንቶችም ጭምር ከኛ ጎን ነው መቆም ያለባቸው ባይነኝ። ፕሮቴስታንቶችም ምክንያቱም ትላንት እኮ ታሪክ እኮ አይረሳም እኮ ትላንት ኢቶቻችሁን እየደፈሩ የነበሩ አካላቶች ትላንት ቤተክርስቲያን እንዳሰሩ በየቦታው እየታገዱ የነበሩ አካላቶች ናቸው እነዚህ ሰዎች ማለት ነው። እንግዲህ እንደዚህ የለየለትን ጥላቻ በአደባባይ የሚነዙ ወንጀለኛ ሰዎችን ማንም የሚይዛቸው የለም። እንደውም የህግ ከለላ ሽፋን ሁሉ ጥበቃ ሁሉ ይደረግላቸዋል። ወጣት ተማሪዎችን በማሰር የሚመጣ አንድም ለውጥ አለመኖሩን ለማረጋገጥ እንወዳለን። ከዚህ በመቀጠል ደግሞ እነ እፎይን የዘር ኮሮጆ ውስጥ የምትጨምሩ እንደዚህ የፖለቲካ የሆነ ቅርቃር ውስጥ የምትከቱ ሰዎች እንድታርፉ እንጠይቃቸዋለን። እነ እፎይ ማለት ብሔር ማንነታቸውን ስለ ሃይማኖታቸው ሲሉ የከዱ በኦርቶዶክስ ተዋሕዶ ቤተክርስቲያንና አስተምህሯ ፍቅር ቅጥል ያሉ ያበዱ የለየላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ዘሮች ናቸው። የትም አትውሰዷቸው። ከዚህ ባለፈ ደግሞ አረ ሰላም እንኖርበት ምናምን እያላችሁ አጉል የምትመጻደቁ ሰዎች ማንም እንዋጋ ያለ የለም፣ እንከባበር ያለ እንጂ። ያንተ መሃል ከተማ ላይ ቁጭ ብሎ ጥሬ ስጋ እየቆረጡ ሆድ መሙላት የሃይማኖት ሰላምን አያረጋግጥም። ስለዚህ ዙሪያውን እንድትቀኙ በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ እንድትመለከቱ እናንተን እንጋብዛችኋለን። ዛሬም እፎይ ነኝ። ከወንድማችን እፎይ ጋር በተያያዘ ቪዲዮ የሰሩ ኦርቶዶክሳውያን ወንድምና እህቶቻችን የሰሩት ቪዲዮ በሪፖርት ምክንያት ከቲክቶክ እንዲወርድ እየተደረገ ነው። እንደዚሁም የእነዚህ ኦርቶዶክሳውያን ወንድምና እህቶቻችን አካውንት ምንም አይነት እይታ እንዳይኖረው አካውንታቸው በተደጋጋሚ ሪፖርት እየተደረገ ነው የሚገኘው። እንደዚህ ደግሞ የወንድማችን የእፎይ ትልቁ አካውንት ጭምር ሪፖርት ተደርጎ እንዲዘጋ በጣም ስራ እየተሰራ ነው እና የሚገኘው። ይህንን ቪዲዮ የምትመለከቱ ኦርቶዶክሳውያን በሙሉ በቻላችሁት መጠን አካውንታቸውን እየገባችሁ በደንብ ኮፒ ሊንክ እንድታደርጉ፣ እንደዚህ ደግሞ የሚለቁትን ቪዲዮ ለብዙ ኦርቶዶክሳውያን እንደዚሁም ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እና ሪትዊት በማድረግ ለብዙዎች እንድታደርሱልን በእግዚአብሔር ስም ጥሪን አስተላልፋለሁ። እንደዚሁም ደግሞ ከወንድማችን እፎይ ጋር ተያይዞ ቪዲዮ የሰሩ ከጎኑ ነን ያሉ ኦርቶዶክሳውያን በያሉበት እየተፈለጉ እየታሰሩ ነው የሚገኘውና ይህንን ቪዲዮ የምትመለከቱ የህግ አካላትም ካላችሁ በቻላችሁት መጠን ለነዚህ ያለአግባብ ለታሰሩት ኦርቶዶክሳውያን ፍትህ ልትጠይቁልን ይገባል ማለት ነው። ሁላችሁም ደግሞ ኦርቶዶክሳውያን ለነዚህ አካላት ፍትህ ልንጠይቅ ይገባል ማለት ነው። ሰላም ክርስቶስ ይብዛላችሁ። ስሜታዊ ሆነን ልንናገር የምንችላቸው ነገሮች ሊኖሩ ይችላሉ፣ ግን ስሜታዊያን መሆን ግን የለብንም። እሺ፣ ስሜታዊያን ስሜቱ ሙሉ በሙሉ ተቆጣጥሮ ሙስሊሞችን እስከጠላ ድረስ በፍጹም መሆን የለበትም። ይህንን ካደረግ ጸብህ ከእግዚአብሔር ጋር ነው የሚሆነው። ይኸውላችሁ የሬት ወዳጆች፣ የሆነ ነገርን ለመውደድና ለመጥላት መጀመሪያ እግዚአብሔር ያን ነገር ይወደዋል ይጠላዋል ብላችሁ ጀምሩ። ከዛ ጀምሩ። እግዚአብሔር የሚጠላውን ነገር ጠሉት። እግዚአብሔር የሚወደውን ነገር ብትጠላ ግን የእግዚአብሔር ቁጣ በአንተ ላይ ሊመጣብህ ይችላል። ስለዛ በተአምር እንዳናደርገው በጣም መጠንቀቅ አለብን። ስለዛ እንዳንጠላ የሆነ አሁን ለምሳሌ ሙስሊሞች አሁን በተለያየ በአንድ በሌላ ምክንያት የሆነ በግርግሩ ምንም እየተነሳ የሆነ ነገር የሚያናድድ ነገር ሲያደርጉ ካያችሁ
ጥላቻ የነሱን መጥላት በውስጣችን በጣም የነገሰ እንዳይሄድና ሰይጣን ያችን ቀዳዳ አድርጎ ከገብቱ ደግሞ የጥላቻ መንፈስ ነው ውስጣችን እንዳይበክለውና እንዳይዘራብን ለነሱ መጸለይ። ስንጸልይላቸው አንጠላቸው፣ ስራቸውን ግን ልንጠላው እንችላለን። ስራ ሊጠላ ይችላል። የማንም ክርስቲያን ሆኖም ኃጢአት የሚሰራ ካለ ይጠላል ስራው። ሰዎች ግን አይጠሉ። እግዚአብሔር ሰዎችን ይወዳል። ይድረስ አባት እያለን አባት እንደሌለን ላደረጋችሁን ለቤተ ክርስቲያን አባቶች በምችሉት መጠን ኮፒ ሊንክ አድርጉ። የተዋህዶ ልጆች ሁላችሁም 50 ጊዜ ኮፒ ሊንክ አድርጉ። ይድረሳችሁ። እስኪ ልጆች ሆነን አባት የለንም ለማውራት በቅተናል። ምክንያቱም አባት ስለሌለን እናንተ በስልጣናችሁ፣ በጥቅማችሁ፣ በገንዘባችሁ ሲመጣ ብቻ የኦርቶዶክስን ተዋህዶ ወጣት እያስነሳችሁ አስገድሉ፣ አስጨፍጭፉ። ለየትኛው ለቤተ ክርስቲያን ልጅ ነው የቆማችሁት? እኛ የእናንተ ልጆች አይደለንም ወይ? ማተብ አድርገን ቁጭ ያልነው አባቶች አሉን፣ የቤተ ክርስቲያን አባቶች አሉን ብለን ስለምናምን በኦርቶዶክስ ተዋህዶ ውስጥ ስላለን ነው። እናንተ ግን የየትኛው የኦርቶዶክስ ተዋህዶ ወጣት ሲነካ ነው አንድ ቀን ድምፃችሁን ያወጣችሁት? አውጥታችሁ አታውቁም። ለምን? ጥቅማችሁ፣ ገንዘባችሁ፣ ቤታችሁ ስለማይነካባችሁ የራሳችሁን ጥቅም ብቻ ለማንቀሳቀስ ቁጭ ስላላችሁ። እኛ እንኳን ምዕመንን እንደው አንድ እግዚአብሔርን አትፈሩም? የምትፈትቱለትን ስጋ ወደሙን እናንተ እያቀረባችሁ ያንን እንኳን አትፈሩም። በቤተ መቅደስ ውስጥ እያላችሁ እናንተ ያንን አትፈሩም። አንድ ለኦርቶዶክስ ተዋህዶ ቆማችሁ አታውቁም። ለራሳችሁ ጥቅምና ለራሳችሁ ገንዘብ የእንትና ቤት ተነካ፣ የእንትና ቤት ተነካ፣ የእንትና ምናምን ተነካ። እኛ ዛሬ አውቀናል ማን አባት እንዳለው። ልጆቻችን ተነኩ ብለው በየሚዲያው በክስ እንዴት እየሄዱ እንደሆነ አይታችኋል። እናንተ ግን ለኦርቶዶክስ ተዋህዶ ወጣት አንድ ቀን ቆማችሁ አታውቁም። አባት ከሆናችሁ ወይ ተዉ ወይ በርቱ በሉን። ካለበለዚያ የአባትነት ጥቅማችሁ ፈጽሞ አይታየኝም። ይህንን ቪዲዮ 50 ጊዜ ኮፒ ሊንክ በማድረግ ለሁሉም አድርሱት። ይህ ወንድምና እሱን የሚመስሉ ሌሎችም እየመጡ እፎይ መታሰሩን የተናገሩ ይገኛሉ። ቪዲዮን አሳያችኋለሁ። ከዛ በፊት ግን ሁላችሁም ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር እያደረጋችሁ ይህ ቪዲዮ ለሌሎች ሰዎች እንዲደርስ አድርጉ። እስቲ ቪዲዮን ነው። እንግዲህ ወንድማቸው ዝዋይ እስር ቤት ከምሽቱ 2 ሰዓት ላይ ገብተዋል። ሁላችንም እፈይነን እያላችሁት ባለማተ እንግዲህ እንደሰማችሁት ይህ ወንድም ምን እያለ ይናገራል? ዝዋይ ላይ እፎይ ታስሯል፣ እስር ቤት ውስጥ ነው የሚገኘውና ደስ ይበላችሁ እያለ የእሱን ቪዲዮ የሚከታተሉ ሰዎችን ደስታ ይነግራቸዋል። ይህ የእሱ ብቻ አይደለም እኮ ሌሎቹም እንዲህ እየወጡ ግማሹ ድሬዳዋ ላይ ይላል፣ ግማሹ ከሀገር ሲወጣ ሲል ተያዘ ይላሉ። የኔ ጥያቄ አንድና አንድ ነው። እሱ ደግሞ ምንድን ነው? እናንተ ታስሯል እያላችሁ ደስታችሁን እየገለጻችሁ ነው። ይሁን፣ ነገር ግን እንደናንተ ገለጻ ከሆነ እፎይ ወንድማችን ላይቭ ላይ መታየት አልነበረበትም። ምክንያቱም በኢትዮጵያ ሕግ መሰረት ሰዎች ሲታሰሩ እስር ቤት ውስጥ ኤሌክትሮኒክስ ነገር መግባት አይችልም እና እናንተ እንዳላችሁት ከሆነ እፎይ ከላይቭ ላይ መጥፋት ነበረበት። ነገር ግን በትናንትናው ዕለት ላይቭ ላይ ነበር እስከ ትናንትናው ዕለት ድረስ። ዛሬም እንደ እግዚአብሔር ፍቃድ ደግሞ ላይቭ ይገባል። እናንተ ቪዲዮን የሰራችሁት ትናንትና ቃል ላይ ነው፣ እሱ ላይቭ የገባው ማታ ነው። ስለዚህ ይህ ነገር አይጋጭባችሁም ወይ ነው? እውነታውን ስንመረምረው እፎይ አልታሰረም። የእሱም መታሰር ስለምናፍቁ ግን ያልሆነን ነገር እንደሆነ አድርጋችሁ ለሚመለከቷችሁ ሰዎች ታቀርባላችሁ። ቪዲዮአችሁን የሚከታተሉ ሰዎች ደግሞ በጣም የዋ ከመሆናቸው የተነሳ እናንተም በማመን በየኮመንቱ ላይ እየገቡ ፈጣሪያቸውን ያመሰግናሉ፣ እንዲሁም ደግሞ መልእክት ያስተላልፋሉ። ይህን ነው መልእክት የሚያስተላልፉት። እስር ቤት ያላችሁ ሙስሊሞች ይህንን ወንድም ካገኛችሁት እፎይ የሚባለውን እዛው ጨርሱት እያሉ ኮመንት ሲሰጡ አየሁ። እኔ በጣም ነው ያስገረመኝ። ማለት ሰው እንዴት በዚህ ደረጃ አያስተውልም? እስር ቤት ውስጥ ያለ ሰው እንዲህ ነው የዚህን ቪዲዮ አይቶ ኮመንት ላይ የሚያነበውና ምላሽ የሚሰጠው። እባካቸው አንዳንዴ ስሜታዊ አንሁን። ስሜታዊ መሆን በጣም ከባድ ነገር ነው። ሰዎችን ስንወድም ይሁን ስንጠላ ቢያንስ እንመርምር። ማንም እየመጣ ስለነገረን አንመን። እንዴ ከዚህ በፊት እኮ እፎይ እንዳይወጣ እግድ ተጥሎበታል ብለው ሁሉ ነግረውን ነበር አይደል? ከሀገር እንዳይወጣ ግን አንድም ማስረጃ ያቀረበ ሰው የለም። ማስረጃው እጃቸው ላይ ካለ አውጥተው ማሳየት ይችሉ ነበር። ያ እንዳለ ሆኖ አሁን ደግሞ ሁለተኛ እፎይ ዝዋይ ላይ ተያዘ፣ አዲስ አበባ ተያዘ እያሉ መፖሰቱ ምንም የሚጠቅም ነገር አይደለም፣ ትዝብት ነው ትርፉ። ስለዚህ እባካችሁ ከስሜታዊነት ወጥታችሁ ይሄን ልጅ ማነጋገርና መከራከር የምትችሉ ሰዎች ካላችሁ ሄዳችሁ ተነጋግራችሁ ከእሱ ጋር ተወያዩ። አይ እሱ ደግሞ እንዲታሰር ነው የምፈልገው የምትሉ ሰዎች ደግሞ ካላችሁ በህጋዊ መንገድ ሂዱ። ያኔ እፎይ ጥፋተኛ ከሆነ ህጉ ይፈርድበታል፣ ካልሆነ ደግሞ ይለቋል። ከዛ ውጭ ግን ደቦ እየመሰረቱ 600 ሺና 700 ሺህ እንከፍላለን እንዲል አረገ እያሉ እፎይ ታስሯል እያሉ እፎይ ከሀገር እንዳይወጣ ተደርጓል እያሉ ዜና መስራቱና ፖስት ማድረጉ ግን ለማንም የማይበጅ ነው። ለማንኛውም ወንድማችን እፎይ አልታሰረም። እግዚአብሔር አምላክ ይጠብቀው። ዛሬ ላይ እንደ እግዚአብሔር ፍቃድ ላይቭ ላይ ገብቶ ደግሞ ያሰምረናል ብለን እንጠብቃለን። ቤተሰቦች ሰሞኑን በተነሳው በሃይማኖት ጉዳይ ለምን ይቅርታ እንባባልም? እናንተ ረመዳን ላይ እኛ አብይ ጾም ላይ ያለ ነው እና ለምን ይቅርታ እንባባልም?
ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ ይላል መጽሐፍ ቅዱስ። ስለዚህ እንስማማ፣ በአስተምሮ ግን እንወያያለን፣ ዲቤት እናደርጋለን። የሰው ሃይማኖት አይነካም። ሙስሊሞች ኦርቶዶክስን ሳትነኩ፣ ኦርቶዶክሶች ሙስሊምን ሳትነኩ በትህትና እንማማር። ሌላው ነገር ግን እንገዳደላለን። ግደለው እናቁምና እስቲ ኮሜንት ላይ ሁላችሁም እስቲ ይቅርታ ተባባሉ። እስቲ ሙስሊሙ ኦርቶዶክስን ይቅርታ ይበል፣ ኦርቶዶክስ ሙስሊሙን ይቅርታ ይበል። እስቲ ሁላችን እስቲ እንሸነፍ። መሸነፍ እውነት ኃጢአት አይደለም። እስቲ ተሸነፉ፣ እስቲ ይቅርታ እንባባል። እስቲ አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለእኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለእኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን የማማክረው ሚስጥሬን የምነግረው እድገቴን የማሳየው ጓደኛዬ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንድ አፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበረ። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን እውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። እንግዲህ ይሄ ከሐሰተኛ ንግግር፣ ከጥላቻ ንግግር፣ የሌላን ሃይማኖት ባህል እና እምነት ካለማክበር ጋር በተያያዘ በጣም በርካታ ቪዲዮ ነው የሰራሁት። ወደኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም የሃይማኖት ተከታዮች ነቢዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑን በማንሳት በጣም አስቆጥቷቸዋል፣ ተቆጥተዋል። ይሄ ብቻ የተባለው ነገር ስህተት ለመሆኑ እንደ አንድ ማሳያ ልንወስደው እንችላለን። የተባለው ነገር ትክክል ነው ትክክል አይደለም የሚለውን እንደ አንድ መመዘኛ ልንወስድ እንችላለን። በኋላ ደግሞ የተባለው ነገር በትክክል እንዴት ነው የተገለጸው የሚለውን በማየትም የነገሩን ተገቢ አለመሆን ለማየት እንችላለን። እንግዲህ ይሄ ወንጀል ነው ወይ ከህግ አኳያ እንዴት ይታያል? ደጋግሜ ስላወራሁት እሱን ባጭሩ ብቻ ብዬ ልለፍ።
የሌሎችን ሰዎች ሃይማኖት ማንቋሸሽ የሌሎችን ሰዎች የተከበሩ ሰዎች አይደሉም። ነዋያተ ቅድሳት የሚባሉት ቅዱሳን ዕቃዎች የሚባሉት እነሱ እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥሯቸውን ነገሮች በሙሉ ማንቋሸሽና መስደብ ወንጀል። እሱ ሳይሆን ጉዳዩ ይሄ ነገር ለምንድን ነው በዚህ ልክ እየተስፋፋ ያለው? ለምንድን ነው ሊታረም ያልቻለው? ለምንድን ነው ከእንደዚህ አይነት ነገሮች ጀርባ እያንዳንዱን ነገሮች ስንፈትሽ ከጀርባ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ሰዎች ያሉት? የሆኑ ሰዎች በሆነ ነገር ላይ ማንቋሸሽ ተግባር ሲፈጽሙ እነሱን የሚረግፉ በሚሊዮን የሚቆጠሩ ሰዎች አሉ። ምንም አጠራጣሪ አይደለም። ይሄ ማለት አደገኛ ነው ማለት ነው። ይሄ አሁን ከዚህኛው የሰዎችን ሃይማኖት አንቋሸሻችሁ ከሚለው ነገር ከፍ ብሎ ሄዶ የሰው ህይወትን ማሳጣት፣ ንብረትን ማውደም፣ የእርስ በርስ ግጭት መፍጠር ወደሚባል አደገኛ ነገር ሊያድግ ይችላል። ስለዚህ የሃይማኖት ክርክር የምናደርግ ሰዎች በምንከራከርበት ጊዜ ካፋችን የሚወጣው ቃል የታረመና ሌላውን ሰው በምክርና በሐሳብ ልውውጥ ለማሳመን የሚደረግ ጥረት እንጂ መሆን ያለበት ያንን ሰው በማንቋሸሽና በማዋረድ ወይም የዛ ሰው እምነትና አስተሳሰብ የሆነውን ነገር በማዋረድ አይደለም ሊደረግ ወይም ሊከወን የሚገባው። የዛን ሰው የሆነውን ነገር በማዋረድስ ያንን ሰው ማምጣት ይቻላል ወይ? በእርግጥ እንደ አንድ ሃይማኖተኛስ ጉዳዩን ከተመለከት ነው ሃይማኖተኝነታችንስ ይፈቅድልናል ወይ? ሌሎችን ማንጓጠጥ፣ ለሌሎች ክብር አለመስጠትስ ሃይማኖታችን የሚፈቅድልን ነገር ነው ወይ? ሁላችንም እንደ እምነታችን ማለት ነው። አምላካችን የምንለውስ በእርግጥ እንዲህ አይነቱን ነገር እንድናደርግ ነው ወይ ይፈልጋል ወይ ብለን ራሳችንን መጠየቅ መቻል አለብን ብዬ አስባለሁ። ያለበለዚያ ይሄ ጉንጭ አልፋ የሆነ ካሰብነው ልናገኝ ካሰብነው ትርፍ ይልቅ ኪሳራ ይዞ የሚመጣ ቅድም ያልኳቸውን ነገሮች የሚያመጣ ሁኔታ ነው። ስለዚህ የማይሆን ነገር ስናይ አንደኛ ዛሬ የሙስሊሞች ተራ፣ ነገ የክርስቲያኖች፣ ነገ የሌላ ሃይማኖት ተከታዮች ተራ የሆነ በደልን ወይም ጉዳት ማስከተልን ተራ በተራ መሸከምን ከማትረፍ ውጪ የምናገኘው ነገር የለም። ከዚህ በፊት በክርስቲያኖች ላይ ሲደረግ እርስ በርስ በጋራ ኖ ማለት ካልቻለ አይ ዛሬ የኛን አይመለከትም እንደውም እንኳን አደረክ እሰይ ስንል እኛ ላይ ሲመጣ ደግሞ ኖ ለምን ተነካን ማለት የለብንም እና ሁሌ እርስ በርስ ትክክል ያልሆኑ ኃጢአት የሆኑ ወንጀል የሆኑ የማያርሙ የማያንጹ ነገሮች ሁልጊዜም በባጭሩ ኖ ማለት መቻል አለብን። እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ደግሞ እንግዲህ መከሰታቸው አይቀርም ነገም ከነገ ወዲያም፣ ምክንያቱም ችግሩ ጥልቅ ስለሆነ መፍትሄ የምንሰጠው በህግና በህግ መሆን መቻል አለበት። በራሳችን እጅ ፍትህን መውሰድ የለብንም። እንደዛ የምናደርግ ከሆነ ነገሩን እናባብሰዋለን። ስለዚህ በስሜታዊነት በቁጣ ወይም ደግሞ ከነገሩ መበደል የተነሳ ይህን ነገር በራሳችን እጅ ለማከናወን መሞከርም አደገኛ ነው የሚሆነው። የበለጠ ችግሩን ማክፋት፣ በዛ ላይ እንደውም ሌሎች ሰዎች እንዲነሱ ማድረግ ስለሚያመጣ በዚህ ነገር ላይ በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። አንድ ያየሁትን ቪዲዮ አውርቼ ላጠናቅ። በኢትዮጵያ አየር መንገድ ውስጥ አንድ ጭስ ይነሳና ሰዎች ከጭሱ የተነሳ አውሮፕላኑ ይወድቃል በሚል ፍርሃት ጸሎት ወደ አምላካቸው ያደርሳሉ እና ይህ ቪዲዮ በማህበራዊ ድረገጽ ተሰራጭቷል እና በዚህ ጊዜ ሰዎች ቪዲዮ ውስጥ ሰዎቹ እንኳን ዳኑ ወይም ደግሞ እንደየ ሃይማኖታቸው ቴንኪው አይደለም እያሉ የነበረው አይ እነሱ ካሉት አምላክ በተቃራኒ አይ ያዳነህ እኮ እሱ አይደለም እከሌ ነው እያሉ ይሄ ርካሽ የሆነ የሃይማኖት ትርፍ ለማግኘት አይደል ፖለቲከኞች ይላሉ አይደል ርካሽ የሆነ የፖለቲካ ትርፍ ለማድረግ ተብሎ የተደረገ ነው የሚሉት አይነት ሃይማኖትም ላይ እንደዚህ አይነት ነገሮች አሉ እና አንዳንዴ ስለ ሃይማኖታችን የምናወራው ከሃይማኖታችን ቀናይነት የተነሳ ነው ብሎ ለማለት ከሚያስችለው ወተን ይሄ መታበይ የኔ ይበልጣል የኔ ነው ትክክል ብሎ እንትን ከማድረግ የመጡ ነገሮች ይታያሉ እዚህም እዛም። ስለዚህ እነዚህ ነገሮች በጋራ በሚያንጽ መልኩ
አደጋ በማያስከትል መልኩ ነው ልናርማቸው የሚገባው። ሰላም።